ሰሚያለሽ? ከዚህ በኋላ አደይም በክፉ አይንሽ እንኳን እንድታያት አልፈልግም። ሂጂ ውጪ! አሁን ሂጂ ውጪ! ባርኮት በጣም ነው የማመሰግነው። አደይ ዴቭ፣ ቆይ ባርኪ ምን ለማድረግ እየሞከርክ ነው? ዴቭ ተረጋጋ። እስኪ አስረዱኝ፣ ምን ልረዳችሁ? ቆይ አንተ ከቤዛ ጋር ምንድን ነው ያለ? አደይ ለኔ ለምን አትተዋት? እሺ ዴቭ እተዋታለሁ። አንተም ቢሆን ግን አታስከፋት፣ ተንከባከባት። ማንም ቢሆን እየመጣ ሲጮህባትና ሲናገራት ዝም አትበል። እሱን አንተ ብለኸኝ አይደለም እሺ የማደርገው? ይኸውልህ ዴቭ፣ መስመርህን አትለፍ እሺ? አደይ አንተ ብቻ አለችም፣ ለእኔም ቢሆን እህቴ ናት። ብትረጋጋ መልካም ነው። እንደ በፊታችን ብንሆን ጥሩ ነው። ለአንተም እህትህ ናት ታውቃለህ። ነገር ግን በዚህ ልክ መቀራረባችሁ ደግሞ አንተ ለእሷ ስሜት እንዳለ እያወቅሁ እንዴት ነው የምረጋጋው? ዴቭ እባክህን ተረጋጋ። አልረጋጋም። ቆይ አደይ እንዴት እንደምወድሽ ጠፍቶሽ ነው እንደዚህ የምታሰቃይ? ዴቭ አትሳሳት፣ እሷ ምንም ያጠፋችሁ ነገር የለም። በቃ አሁን ሁለታችሁም ይበቃችኋል። እኔ ከማንም ጋር ምንም አይነት ግንኙነት አልፈልግም። እኔ ሰራተኛችሁ ብቻ ነኝ። በቃ ስራዬን ልስራበት፣ እባካችሁ ተውኝ። ዴብና ባርኮት በድጋሚ በአደይ ጉዳይ እየተጨቃጨቁ ነው። ባርኮት ስራ ኑሮ ቢመጣም ቤቱ ሲመጣ ግን ሰላም አያገኝም። አንዴ በእህቱ ጉዳይ፣ አንዱ ደግሞ በዴብ ጉዳይ ጭቅጭቅ ይገጥመዋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላም ለእናንተ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዴብና ባርኮት እንግዲህ በአደይ ጉዳይ እየተጨቃጨቁና እየተጣሉ ይገኛሉ። ማለቴ ባርኮት አደይን እንደ እህት አይሻለሁ በማለት ወይም ደግሞ እንደ በፊቱ እንደ እህቴ አይሻለሁ ይላል። ነገር ግን ስሜቱ እንዳለቀቀውና የፍቅር ስሜቱ እንዳለ ዴብም ሆነ እንዲሁም አደይ ይረዳሉ። እዚህ ይሄ ነገር ደግሞ ዴብ ሰላም አልሰጠውም። አደይንን ይወዳታለሁ፣ አፈቅራታለሁ። ስለዚህ ባርኮት ለምንድን ነው ከሷ ስር የማጠፋው እያለ ይጠይቀዋል። ይሁን እንጂ ባርኮት እንኳን ከመጣ ትንሽ ጊዜያቶች ነው። ይመጣል ይሄዳል፣ ብዙ ቤት አይሆንም። ዴብ እሱ ጅንጅኖ ወይም ማሳምኖ የግሉ ማድረግ ሲያቅተው ባርኮት ባገኛት ቁጥር የሚናደደው ዴብ እንዴ ከታወቀ እኮ ባርኮት የመጀመሪያው ነው። እሱ ዴብ ሳይመጣ በፊት ያፈቀራትና ዴብ ሳይመጣ በፊት ወንድሙ አድርጋ ያመነችው እሱም እንደ ወንድምነት የቀረባት ነው። ዴብ ምን ልሆን ብሎ ነው ግን ከላይ ልክ እንደ ቡና የሚገነፍለው? ማዳመጥ አይችልም። አደይ የፍቅር ጥያቄ ቢቀርብላትም ለዴብ አንዳችን መልስ አልሰጠችውም። ነገር ግን ዴብ የሚያስበው የእሱ እንደሆነችና ማንም እንዳይቀርባት ነው። ባርኮቴ አደይን በጣም ይወዳታል፣ እንደዛውም ይንከባከባታል። ማንም ሲናገራት እንዲሁም እንደፈለጉ ሲያደርጓት ዝም ብሎ አያይም። ከእህቱም ጭምር ጋር ይጣላለታል ለሷ ላደይ ሲል። እሱ ግን ምንም አይነት እርምጃ እንኳን አይወስድም። እንዳጋጣሚ ሆኖ ከፍቅር ጋር ተጨቃጭቃ እንዲሁም ፍቅርን አፏን አዘግቶ ባርኮቴ ከዛ ከኪችን ካስወጣላት በኋላ ባርኮቴና አደይ እንግዲህ ይተቃቀፋሉ ማለት ነው። ሲተቃቀፉ ይሄ ደግሞ ማስያየ ያው አይቶ ማለፍ አልቻለም ዴብ ማለት ነው። በጣም ነበር የተናደደው። ስለዚህ ንዴቱን ማብረድ የቻለው በመናገር ነው። ለኔ አደይን ተውልኝ እባክህ ባርኪ እያለ ይለምናል። ባርኪም እህቱ እንደሆነችና ከሷ መራቅ እንደማይችል አስረግጦ ይነግረዋል። ቀጥል አደይ አንተ ብቻ አይደለችም ደሞም እንደውም ይሁንና እየመጣው አደይን ሳወራ እንደዛ አይነት ፊት ልታሳየኝ አይገባም ይለዋል። ስለዚህ ባርኮት እውነቱን ነው። በመጣ ቁጥር ዴብ የሚያሳየው ፊት ጭራሽ ከሱ ቤት መጥቶ የሱን ነገር የሚወስድበት ነው የሚመስለው። ነገር ግን ባርኪ እንደዛ አይደለም የሚያስበው። ባርኮት መልካም ልጅና ጥሩ ልጅ ነው። ለአደይም መልካም ወንድሟ ነው። አደይ ግን ለባርኪ ስሜት ሳይኖራት አይቀርም። መኝታ ቤቷ ሆነው እያወሩ በነበረበት ሰዓት ለምን እኔን ትተህ የፍቅር ጥያቄ ካቀረብክልኝ በኋላ ቤዛ መጣች ብለህ ለምን ጥለኸኝ ሄድክ እያለችው ነበር ይመስለኛል። አደይ ለሱ ስሜት አላት። ዴብ ግን በአሁን ሰዓት አደይና ባርኮት በማውራታቸው እንዲሁም ለብቻቸው ሲሆኑ ደስተኛ አይደለም። ይህንን ለኔ ተውልኝ እያለ የሚጨቀጭቀውና የሚያበሳጨው ነገር ባርኮቴ በሳምንት አንዴ ሆነ በወር አንዴ ሲመጣ
ቤተሰቦቹን ማግኘት አይችልም ወይ እንዴ እያለ ነው። ስለዚህ ባርኮቴ በስራ ምክንያት እቤት አይኖርም። እንዳጋጣሚ ሆኖ ይመጣል ይሄዳል። ስለዚህ አደይ ለሱ ፍቅር ሳይኖራት አይቀርም። ለዛ ነው ዴብንም እንዲሁም ያ ማን ነበር ስሙ ኪንጎ የሚባለውንም አልፈልግህም የሚል መልስ የምትመልሰላቸው። አደይ በጣም ነው የምትወደው። በቃ ለባርኮቴ ስሜት አላትኝ። ለባርኮት ስሜት ባይኖራት የፍቅሩን ጥያቄ እንደተቀበለችው መታም አታወራም ነበረ። ስለዚህ ዴብንም የማትፈልገውና የፍቅሩን ጥያቄ የማትቀበለው ለባርኮት ያላት ፍቅር ሊሆንም ይችላልኝ። ይሄን ነገር ደግሞ ዴብን አሳስቦታል። የኔን ፍቅር አልቀበልም ካለች ምናልባት የባርኪ ፍቅር ከልቧ ስላለ ይሆናል። ባርኪ ፍቅር በልቧ ይኖር ይሆን እንዴ ያለ ያስባል። ስለዚህ አደይ እሺ ብለው ደግሞ እዚህ ቤት ወጥተው የባሰ ማለቴ ወጣ ብለው ቢኖሩም በጣም ደስተኛ እንደሚሆን ይነግራታል አደይ ዴብ። አደይ ግን በፍጹም እንደማትፈልግና ከዚህ ቤት ከወጣችው እንኳን ሌላ ሰው ቤት ተቀጥራ መስራት እንደምትፈልግ እንጂ ከሱ ጋር ቤት ተከራይታ መውጣት እንደማትፈልግ ነግረዋለች። ባርኮትና ዴብ መጣላታቸው አደይ ሰላም እየሰጣት አይደለም። እኔ እዚህ ቤት ካለው ምንም ሰላም የለም። በቃ እናታችሁ ከመጣች በኋላ እዚህ ቤት መውጣት ነው የምፈልገው እያለች ነው። ምክንያቱም ዴብ የሆነ ብቻ ደስ የማይል ስሜት እያየ ነው። ይሄ ማለት ደግሞ አደይ የፈለገችው ሰው ጋር አትገናኝ እንደማለት እንደ መከልከል ይመስለኛል። ባርኮቴ ለዴብ እንዲህ ይለዋለኝ። ዴብ አመንክም አላመንክም አደይ ያንተ ብቻ አይደለችም፣ ለእኔም እህቴ ናት። ባስፈለግኳት ጊዜ ወይም ደግሞ በፈለገችን ጊዜ ከጎኗ ነኝ ይለዋለኝ። እሱም አላመነበትም። ቤዛን የት ጥለህ ነው አንተ ከአደይ ጋር የምትሆነው ይለዋል። እህቴን ለማናገር ቤዛን መጥራት አይጠበቅብህም። የእህትነት ስሜት እንደሌለህ አስረግጬ አውቃለሁ። ስለዚህ እባክህ አደይን ተውልኝ እያለው ነው። አደይ በእሷ ምክንያት መጣላታቸው በጣም ስላናደዳትና ስላበሳጫት ይህን ቤት ለቅቄ መሄድ አለብኝ እያለች ነው። ይሁን እንጂ የቤቱ ባለቤት እስኪመጣ ድረስ መጠበቅ አለብኝ። ነገር ግን እኔ እዚህ ቤት እስካለው ድረስ ዴብና ባርኮቴ የሚጣሉ ከሆነ ለእኔ ሰላም አይሰጠኝም። የባርኮትም ሆነ የዴብም እንዲሁም የኪንጎም ፍቅረኛ አይደለሁም። እኔ አንዲት ተራ ሰራተኛ ነኝ፣ የቤታቸው ሰራተኛ ነኝ። በቃ ተውኝ ብላ ነበረ ኪችን ላይ ጥላቸው የጠፋችው። በቃ በጣም ነበር የደበራት፣ በጣም ነው ያስጠላተኝ። ሁለታቸው በሚጨቃጨቁበት ጊዜ እንዲሁም ደግሞ የሌላ ሰው ጭቅጭቅ ተጨምሮ አልቻለችም አደይ። ኪንጎ በህገ ወጥ ወደ አረብ ሀገር ማለቴ ተሰዶ እንዲሁም ተሰድጄ ሁሉን ነገር ቤቴን ካስተካከልኩ በኋላ አደይን እወስዳታለሁ እያለ ለዛ ለማን ነው ለዳይመንዶ ያማክረዋል። አደይን ከመውደዱ የተነሳ ምንም አይነት ንብረት እንኳንና ምንም ባይኖረውም በቃ አረብ ሀገር ሂጄ ሰርቼ አደይ የሚያስፈልጋትን ነገር አሟላላታለሁ እያለ ነው። እንዳጋጣሚ ሆኖ አደይ በነዴብና በባርኮት ተበሳጭታ ወደ ሊሊ ቤት እየሄደች ነበረ። ዳይመንድና ኪንጎ እንዳጋጣሚ አግኝተዋት ስለ ስደቱ ያወያዩዋታልኝ። ነገር ግን ኪንጎ አይ እኔ ሂጄ እንዲሁም ሁሉን ነገር ካስተካከልኩ በኋላ አደይ እንድትመጪ አደርጋለሁ፣ አብረን እንኖራለን ይላታል። መንድላ አደይ በህገወጥ መንገድ ሄዳ ቤተሰቦቿንና ከአባቷም እንደምትገላገል ሀሳብ ያቀርብላታል። አደይ ግን በህገወጥ መንገድ ሆነ የሰው ሀገር ኑሮ አንድ አይነት ነው። የሰው ቤት የሰው ነው። ምንም አዲስ ነገር የለም። አልጋ በአልጋ እንኳን የሚሆን ነገር አይደለም። ቢሆን ማንኛውም ሰው ሄዶ ተለውጦ ራሱንም ሆነ ቤተሰቡን መቀየር በቻለ ነገሮችን ካስተካከልሁ በኋላና ከተመቻቸልኝ በኋላ ግን አስብበታለሁ የአረብ ሀገሩን ነገር አለችው ነው። ነገር ግን ኪንጎ አይ እኔ ሂጄ ነገሮችን ቤቶችን ካስተካከልሁ በኋላ አንቺ ትመጫለሽ፣ ምንም ችግር እንድታይ አልፈልግም ይላታል። ኪንጎ በህገወጥ መንገድ አረብ ሀገር ሄዶ ሰርቶ አደይን ወደ አረብ ሀገር ለማምጣት ይመኛል። ዴብ ቤት ተከራይቶ እንዲሁም ከዛ ቤት ወጥታ አብረው እንድትኖር ይፈልጋል። ባርኮቴ ቤዛ ባትመጣ የቤቱ ንግስት ሊያደርጋት ይሞክራል። ነገር ግን ቤዛ እንዳጋጣሚ ሆኖ ስለመጣችና ቤዛ እወድሃለሁ አፈቅርሃለሁ ብላ ነፍሱን ስለመለሰችው እንጂ አሁንም የአደይ ፍቅር ልቡ ውስጥ እንዳለ አደይም ከለምለም ጋር ስታወራ ነበር። እቺ ቤዛ ስለመጣች ነው እንጂ እስካሁን ልቡ ማለቴ እስካሁን ያለው ስሜት ለኔ እንዳለው ነው ስትል ነበረ።
በባርኮቴና እንዲሁም በዴብ ምክንያት እነዚህ ሁለት ሴቶች ሊያሳብዷት ደርሰዋል። ቤዛ እንዴት ከባርኮቴ ጋር ክላስሽ ትቀመጫለሽ? እንዲሁም ደግሞ ፍቅር እንዴት ከዴብ ጋር የግል ጉዳይ ይኖርሻል? በማለት ነፍሰ ስጋዋን እስኪያጠፋት ድረስ እየተጨቃጨቁ ነበረ። እዚህ ሁለቱ ተመሳጥረው እቺ ከዴብ እንዳደርስባት እቺ ደግሞ ከባርኮት እንዳደርስባት ሁለታቸውም ተመካክረው አደይን ለመደብደብ ነበር ያቀዱት። ይህም ተሳክቶላቸዋል። ከበር ጋር ነበረ ያጋጯት፣ ግንባሯንም መቷታል። በሩ አደይ ተናዳ ነበር በዴብና በዛ በባርኮቴ ጸብ እኔ ነኝ ምክንያቷ በማለት ተበሳጭታ ነበር። ይህም ብስጭቷን ደግሞ ፍቅርና እች ቤዛ የምትባለው ሴትዮ አባብሰውባታል። ሁለተኛ እንደዛ አይነት ነገር ቢፈጠር እንደማትለቃቸውና እንዲሁም ደግሞ ቤዛን በጥፊ መታ ተስተካክላ እንድትግራታለች። ፍቅርም አልቀረላትም። ፍቅርም ከዚህ በኋላ አንድ ነገር ብታደርግ አደይ እንደማትለቃትና አርፋ እንድትቀመጥ ትነግራታለች። ከበር ላይ ጠብቀው ስትመጣ በር ከላይዋ ላይ ዘግተው ግንባሯን ይመቷታል። እንዲሁም በበር እሷን ለመጉዳት ይሞክራሉ። ስለዚህ ዴብ ሲመጣ ፍቅር ለዴብ ለመናገርም ብትሞክርም አደይ ግን ቆማም ልታዳምጣቸው አልፈለገችም። ውድና የተከበራችሁ የቻናል ቤተሰቦች ለዛሬው ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ጊዜ ተመኘውላችሁ። ባይ ባይ።